ቡራ እንግዲህ ጸሎትና ዱዓ አርጉልን ነገ የኤንዲ ምርመራው ይካሄዳል ብሏል። አይዞህ ቡራዬ፣ ሀይሚ እናንተን ፈጣሪ ያገናኘውን ማንም ሊለየው ስለማይችል መቼም ቢሆን መቼም አትለያዩም፣ አትፍራ። አንተ ደግሞ ምንም ነገር ስላላደረግ ምንም ሊጨንቅህ አይገባም ብዬ አስባለሁኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአይን ዓለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህን ቪዲዮ ለመጀመሪያ ጊዜ የምታዩት ካላችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮትና በትህትና እንጠይቃለን። ዛሬ እንግዲህ እንዳያችሁት ቡቡ ሁላችሁም ዱዓና ጸሎት እንድታደርጉልን በአክብሮትና በትህትና እንጠይቃችኋለን ብሏል። ቢኒም አነጋገሩ ተመችቶኛል። በነገራችን ላይ ቢኒ ከበፊቱም ካወቃችሁ እዩ ከሀይሚና ከብሩኬ ህይወት እንድትወጣ ብዙ ነገር ያደረገ ልጅ ነው። ለሀይሚና ለብሩኬ ትልቅ ሪስፔክት ያለው ልጅ ነው። በቃ እዩ መሀላቸው እንድትገባ አይፈልግም እውነት ለመናገርና ዛሬም አይዞህ፣ አትጨነቅ፣ አትፍራ፣ ምንም የሚፈጠር ነገር አይኖርም፣ ልጁ የኔ ነው የሚሆነው፣ አይዞህ እያለው ነበር ብሩኬን። በነገራችን ላይ እኔም እውነቱን ስነግራችሁ እንዲሁ 1-3-4 ቀን ይስሩ እንጂ ብሩኬና እዩ ምንም ግንኙነት ነገር አላቸው ብዬ በፍጹም የምልበት አንድም ተስፋም የለኝም መንገድም የለኝም። ያው ግን ሁሉም መስራት ስላለባቸው ለመስራት ስለፈለጉ ሊሆን ይችላል እንጂ ይሄ ምንም በፍጹም ይሆናል ብዬ የማስበው ነገር አይደለም። ጋይስና አትጨናነቁላችሁ ፈልጌ ነው። እውነት ነው አይደል እንዴ? እና ብሩኬ እዩን ማግኘት ብሏል። እንግዲህ ብሩኬ ይህን ጥያቄያቸውን ለመፈጸም ቡታጅራ የገቡበት ምክንያት ያው የብዙ ሰው ጥያቄ ስለሆነባቸው ነው። ምክንያቱም ልጁ ሲወለድ የኤንዲ ምርመራ እናደርጋለን ምናምን ሲባል ስለነበረ ያንን ቃል ለማክበር ነው ብሩኬ ያው ብዙውንም ያደረጉት እንጂ ዝም ማለት ይችሉ ነበር። ግን ያው ኦዲየንሳቸውን ስለሚያከብሩ ኦዲየንሳቸው ክብር ስላላቸውና ሁሌ እሷም እየበጣች ብሩኬ እያለች ፎቶ እየለጠፈች ስለሱ እኝኝ እንዳትል ስለፈለጉ ብቻ ነው እንጂ ሌላ ነገር ምንም የሚፈጠር ነገር አለ ብዬ አላስብም። እንዴ ስነግራችሁ ማለት ነው። በነገራችን ላይ ህይወት በየት ቦታ እንደምትሄድ ቤት እንደምታመራ አታውቁምና ሀይሚና ብሩኬን ያገናኘው ያው እንደነገርኳችሁ እግዚአብሔር አምላክ እስከሆነ ድረስ አሁንም ደግሞ መጨረሻቸውን እሱ ነው የሚያሳምርላቸው። ከፈጣሪ በላይ ማንም አለ ብዬ አላስብም። ከፈጣሪ በታች ሰው ነው። እንግዲህ ፈጣሪ ካገዛቸው፣ ፈጣሪ ከረዳቸው ነገ ትልቅ ቦታ ደርሰው ተጋብተው ወልደው ብዙ ነገርን የሚያሳዩ ይሆናሉ ብዬ ነው የማስበው። የሚሆነው ደግሞ ፈጣሪ ሲገባበት ሲያግዛቸው፣ ከጎናቸው ሲሆንላቸው ትልቅ ቦታ እንደሚደርሱ ባለሙሉ ተስፋ ነኝ ማለት ነው። ቢኒ አሁንም ቢሆን እንደ ሀይሚና ለብሩኬ ነው እያለ ያለው። በጣም ነው ደስ የሚለው። ቢኒ ይመችህ። እውነትም ለመናገር ያው የኔ ነው ካለ ልጁ ሲጀመር እኮ ምርመራ ራሱ አስፈላጊ ነው ብዬ አላስብም። ቢኒ ልጁ የኔ ነው እያለ ነው እኮ ባለፈው ለታም ቪዲዮ ባያያችሁ ከሆነ ልጁ የሚያጠራጥር አይደለም፣ የኔ ነው፣ ምንም የሚያሳስብህና የሚያጠራጥርህ ነገር የለም እያለ ነበረ ሁሌ ነው የሚለውና እሷ ናት እዩ ናት። እዩም ደግሞ መስራት ስለምትፈልግ ነው። ገባችሁ? ያው መስራት ስላለ ነው ዩቱብ ላይ መስራት ስለምትፈልግ እና ታዋቂ መሆን ስለምትፈልግ ያው ለዛ ነው ይመስለኛል። የእዩም ማስተሳሰቧ ገብቶኛል ነገሩ እላችኋለሁ ውዶች። እንግዲህ ሀይሚና ቡራ ነገ በፈገግታ ይመቻችሁ፣ ምንም የሚፈጠር ነገር አይኖርም እላለሁ። ውድ አድማጭ ተመልካቾቻችን እንግዲህ ሀሳብ አስተያየታችሁን ይስጡ። የኔ ሀሳብ ይህን ይመስላል። መልካም ምሽት፣ ወዳችኋለሁ።